ሃይ ጋይስ እንዴት ናችሁ? እንኳን ወደ ብር ፎሬክስ አካዳሚ መጣችሁ። ይሄ የፎሬክስ ትሬዲንግ ኮምፕሊት ኢዱኬሽናል ሲሪሳችን ሶስተኛው ሴክሽን ነው የሚሆነው። ባለፈው ሴክሽን ላይ ምን አየን? ሲኤፍዲ ምንድነው የሚለውን ነገር በደንብ ዲስከስ ለማድረግ ሞከርን። ሲኤፍዲ እና ፊውቸር ያላቸው ልዩነት ምንድነው፣ አንድነታቸውስ ምንድነው የሚለውን በደንብ ለማየት ሞክረናል። ያላያችሁ ሰዎች ካላችሁ ፕሊዝ ሄዳችሁ ያን ቪዲዮ እዩት። የቪዲዮን ሊንክ እዚሁ ዲስክሪፕሽን ላይ አስቀምጥላችኋለሁ። ፕሊዝ አንደርስታንድ ለማድረግ በደንብ ስለሚጠቅማችሁ መጀመሪያ እሱን እዩና ወደዚህ ትመጣላችሁ ማለት ነው። ዛሬ ደግሞ የምናየው ፎሬክስ ትሬዲንግን በደንብ በስፋት ልናየው እንሞክራለን። እያጠበብን ነው እየመጣን ያለ ነው። መጀመሪያ ላይ ዴሪቬቲቭ ኮንትራክት የሚለውን ዋናው ስኮፑን ለማየት ሞከረን። ከዛ በኋላ ሲኤፍዲ የሚለውን ኮንሰፕት ለማየት ሞከረን። ዛሬ ደግሞ እንግዲህ ልንማር የተሰበሰብነው ፎሬክስ ትሬዲንግ ምንድን ነው የሚለውን ነገር፣ እዚህ ፎሬክስ ትሬዲንግ ውስጥስ የሚሳተፉ ፓርቲሲፓንት ማን ማን ናቸው፣ የእኛስ ሮል ምንድን ነው የሚለውን ለማየት ሞክራለን። ኢምፖርታንት ቶፒክ ነው። ምክንያቱም ትሬድ የምታደርጉ ሰዎች ራሱ በደንብ አንደርስታንድ ማያደርገው ሰው አለ። ትንሽ ሚስኮንሰፕሽን አለ። ፎሬክስ ትሬዲንግ ስንል የምናወራው ማርኬት የቱ ማርኬት ነው የሚለው ብዙ ሰው የተወሰነ ሚስ አንደርስታንድ ያደርገዋል እና ፕሊዝ ከመጨረሻው ከኔ ጋር ሆኑ፣ ጥሩ አንደርስታንዲንግ ይኖራችኋል ብዬ አስባለሁ ማለት ነው። እንደ ሁልጊዜውም ደግሞ በደንብ ያዘጋጀ ነው ፒዲኤፍ ሞጁል አለ። ይህን ቪዲዮ ካያችሁ በኋላ የተዘጋጀው ፒዲኤፍ ሞጁልን አንብቡት። በደንብ ዲፕ የሆነ እና ሶሊድ የሆነ አንደርስታንዲንግ ይሰጣችኋል ብዬ አስባለሁ። ፒዲኤፍ ሞጁልን የዚህ ቪዲዮ ዲስክሪፕሽን ላይ ታገኙታላችሁ። ትንሽ ፔጆች ነው። ገለጥ አድርጋችሁ ብታነቡት ጥሩ አንደርስታንዲንግ ይኖራችኋል። ኤንድ አስ ዩዥዋል ደግሞ ቻሌንጅ አለን። ይህንን ቪዲዮ በተለቀቀበት ቀን የምታዩ ከሆነ ማታ 2 ሰዓት ላይ ቴሌግራም ቻናላችን ላይ እዚህ ቪዲዮ ላይ ስለምናወራው ቶፒክ ጥያቄና መልስ አለን። የተወሰኑ ጥያቄዎች እዚህ ቪዲዮ ላይ ካወራ ነው ይወጣል። ቀድሞ የሚመልሱ የተወሰኑ ሰዎችን ምንሸልም ይሆናል ማለት ነው። ማታ 2 ሰዓት ላይ ቴሌግራም ቻናላችን ላይ እንገናኛለን። ሊንኩን የቴሌግራም ቻናላችን ሊንክ እዚሁ ዲስክሪፕሽን ላይ ታገኛላችሁ። አሁን ሆኖ እስካሁን ተቀላቅላችሁ ካልሆነ ጆይን አድርጉና ማታ 2 ሰዓት ጠብቁን ማለት ነው። ይህን ካለን ፎሬክስ ትሬዲንግ ምንድን ነው፣ ማርኬት ፓርቲሲፓንቶች ውስጥ እነማን ናቸው የሚለውን በጥልቅ ወደ ማየት እንሄዳለን። ወደ ክላሳችን እሺ ጋይስ ፎሬክስ ትሬዲንግ ምንድን ነው የሚለውን ዛሬ በደንብ ዲስከስ እናደርገው። ትሬደር የሆናችሁ ሰዎች፣ የተወሰነ ትሬዲንግ ላይ ቤዝ ያላችሁ ሰዎች ራሱ ይህን በደንብ እስቲ ስሙኝ። ምክንያቱም የተለያየ ሚስኮንሰፕሽኖች አሉ። ብዙ ሰው እዚህ ላይ ሚስ አንደርስታንዲንግ አለው ብዬ አስባለሁ። ዛሬ በደንብ ፍትፍት አድርገን አንደርስታንድ አድርገን እናልፋለን ማለት ነው። ፎሬክስ ትሬዲንግ ኢትስ ሲምፕል ተርም። ፎሬክስ ማለት አብሪቪዬሽን ነው። ፎሬን ኤክስቼንጅ ማለት ነው። በተለያዩ ሀገራት ገንዘብን መለዋወጥ መመንዘር ማለት ነው። የአውሮፓን ዩኒየኑ ዩሮ አለ፣ የእንግሊዙ ፓውንድ አለ። ለምሳሌ እርስ በርስ ስንመነዝረው ዛትስ ፎሬን ኤክስቼንጅ። የኢትዮጵያ ብር አለ፣ የአሜሪካን ዶላር አለ። እርስ በርስ ስንመነዛዝረው ኢትስ ፎሬን ኤክስቼንጅ። ዚስ ኢዝ ኢት ፎሬክስ ማርኬት ማለት። ብዙዎቻችን ሶሻል ሚዲያ ላይም እንደዚህ ሲወራ የምናውቀው የምንሰማው ምን አለ፣ የፎሬን ኤክስቼንጅ ማርኬቱ የዓለማችን ትልቁ ማርኬት ነው፣ በቀን ውስጥ ወደ 7 ትሪሊየን የሚጠጋ ዶላር ይንቀሳቀስበታል ስንል እንሰማለን። ይሄ ማርኬት የቱ ማርኬት ነው? ይሄ ማርኬት ግሎባል ፎሬክስ ማርኬት የምንለው ነው። ይሄ ማርኬት ማለት የተለያዩ ባንኮች እርስ በርስ ከረንሲዎቻቸውን የሚለዋወጡበት ማርኬት፣ በኢንተርባንክ ኔትወርክ መሀል ያለው የገንዘብ ልውውጥ ማርኬት ማለት ነው። የተለያዩ ባንኮች በዓለማችን ላይ ያሉት ገንዘብን አንዱን ወደ አንዱ ለተለያየ አክቲቪቲ ይለዋወጡታል። ይሄ ኢንክሉድ ያደርጋል የፎሬክስ ኦፕሽኖችን፣ የፎሬክስ ፎርዋርድ ኮንትራክቶችን፣ ስዋፖችን፣ እነዚህ ሁላ ኢንክሉድ ያደርጋል ማለት ነው። ይሄ በጣም ትልቅ ማርኬት ነው። በቀን ውስጥ ወደ 7 ትሪሊየን ከዛም በላይ ገንዘብ ይንቀሳቀስበታል። እኛ ግን አሁን ፎሬክስ ትሬደር ነኝ ስንል እዛ ማርኬት ውስጥ ነው የምንገባው? ኖ። እኛ ትሬድ የምናደርገው ምንድነው? ሲኤፍዲ ነው ትሬድ የምናደርገው፣ ኦር ደግሞ የፎሬክስ ፊውቸር ነው ትሬድ የምናደርገው። ኖት ኢን ዚስ ማርኬት። ይህንን ማርኬት በምንድነው አክሰስ የምናደርገው? ኮመንሊ በሲኤፍዲ ነው አክሰስ የምናደርገው። ሲኤፍዲውን ደግሞ በብሮከራችን አማካኝነት፣ ብሮከሩ ደግሞ በሊኩዊዲቲ ፕሮቫይደሩ ኦር ደግሞ ራሱም ሊኩዊዲቲ ፕሮቫይደር ይሆናል። በዛ አማካኝነት ያን ማርኬት አክሰስ ሊያደርገው ይችላል። ብቻ ከዛ ማርኬት ላይ የሚወጣን የአንድን ከረንሲ ፕራይስ ዊ አክሰስ ኢት ዊዝ ሲኤፍዲ አክሰስ እናደርገዋለን። ሲኤፍዲ ምንድነው? ላስት ሴክሽን ላይ አውርተናል። ካላያችሁት ሄዳችሁ አውሩት፣ ግር እንዳይላችሁ ማለት ነው። ይሄ ግሎባል ፎሬክስ ማርኬት ፕሮፐርቲዎቹን ስንወራ አንደኛ በጣም ትልቅ የሆነ ቮሊዩም ያለ ነው ብለናል። እያደገ እየሄደ ያለ ማርኬት ነው። ከ7 ትሪሊየን በላይ ገንዘብ በቀን ይንቀሳቀስበታል በዶላር ማለት ነው። ይሄ ማርኬት ደግሞ በሳምንት 5 ቀን ክፍት ነው፣ ከሰኞ እስከ ዓርብ። በቀን ደግሞ 24 ሰዓት ክፍት ነው። ከሰኞ እስከ ዓርብ 24 ሰዓት ክፍት ነው። ቅዳሜና እሑድ ነው የሚሰጋው ይሄ ማርኬት። ሌላ ዲሴንትራላይዝድ ነው። ዲሴንትራላይዝድ ማለት አንድ ሀብ አንድ ኤክስቼንጅ የለውም፣ አንድ ቦታ ሆኖ የሚለዋወጡበት ማለት ነው። በዓለም ውስጥ
በተለያየ ኢንተርባንክ ኔትወርክ ውስጥ የተሰራጨ ነው። ይሄ ሶ this is a decentralized ማርኬት ነው። በሳምንት 5 ቀን ለ24 ሰዓት ክፍት ነው። ላርጅ ቮሊዩም ያለው ማርኬት ነው። so we are talking about የቱን ነው እያወራን ያለ ነው? ግሎባል ፎሬክስ ማርኬቱን ነው እያወራን ያለ ነው። እኛ ትሬድ የምናደርገው እና አክሰስ የምናደርገው ይሄን በምን ምክንያት ነው? በሲኤፍዲ አማካኝነት በብሮከራችን አማካኝነት we access this market እንጂ we are not this ኢንተርባንክ ማርኬት ውስጥ ገብተን ሳይሆን በሲኤፍዲ አማካኝነት አክሰስ እናደርገዋለን። የነዚህን ከረንሲዎች ሲኤፍዲ ልንገዛ ልንሸጥ እንችላለን ማለት ነው። ዘን ሲኤፍዲ ስንል ደግሞ የዚህ ሲኖኒም ማለት ይሄ ማለት አይደለም ማለት ሲኤፍዲ ላስት ሞርተናል። ሶ ሲኤፍዲ ላይ ከረንሲ ይሄ ግሎባል ፎሬክስ ማርኬቱ አንድ ፓርት ነው። የዩሮ ዶላርን ሲኤፍዲ ልገዛ ልሸጥ እችላለሁ። የፓውንድ ዶላርን ሲኤፍዲ ልገዛ ልሸጥ እችላለሁ። this is one part of it። ነገር ግን ከከረንሲ በተጨማሪ ደግሞ ሲኤፍዲ ላይ ብዙ አሉ አይደለ? ሲኤፍዲ ላይ ስቶክ ሲኤፍዲዎችን መግዛት እንችላለን። እነ ጎልድን እነ ኦይልን ሲኤፍዲ መግዛት እንችላለን። የክሪፕቶ ከረንሲንም ሲኤፍዲ መግዛት እንችላለን። ሶ እንደ ሚስኖመር ስለሚታይ ነው ፎሬክስ ማርኬት እንደዚህ ሲባል አንዳንዴ ከግሎባል ፎሬክስ ማርኬቱ ጋር እንደበለለቋለን። ሶ ተመሳሳይ አይደለም። እኛ ይህንን ማርኬት ከረንሲ ማርኬቱን የከረንሲ ሲኤፍዲ በኩል አክሰስ እናደርገዋለን በብሮከራችን። አዘርዋይዝ ግን ከዚህ ደግሞ የወጣ ነው ሲኤፍዲ ተጨማሪ ጎልድ አሁን በጣም ኮመን ነው ጎልድ ትሬዲንግ። ይሄ ግሎባል ፎሬክስ ማርኬት ውስጥ ኢንክሉድ አይደረግም። ጎልድ የራሱ ሲኤፍዲ ነው፣ የራሱ ማርኬት አለው። ያን ደግሞ በሲኤፍዲ በኩል ነው አክሰስ የምናደርገው። ክሪፕቶ ከረንሲዎች እዚህ ውስጥ አይካተቱም፣ ግን የክሪፕቶ ሲኤፍዲን አክሰስ ማድረግ እንችላለን። ስቶክ ማርኬት እዚህ ውስጥ አይካተትም፣ ግን የስቶክን ሲኤፍዲ አክሰስ ማድረግ እንችላለን። ሶ የተወሰነ ዲፍረንት ነው። አሁን እኛ ፎሬክስ ትሬደር ነኝ ስንል ፎሬክስ ትሬዲንግ ስንል የተወሰነ ሚስኖመር ነው ማለት ነው። we are talking about the CFD ማርኬት እያወራን ያለ ነው። በምንድን ነው ከዚህ ጋር ሪሌት የሚሆነው የሚለውን አሁን አወራን። I hope you understand። so ፎሬክስ ትሬዲንግ እያልን እናወራው ግን ኮመንሊ በዛ ስለሆነ አንደርስታንድ የምናደርገው። ሶ የፎሬክስ ትሬዲንግ ኦፖርቹኒቲ ምንድን ነው? ምን አይነት ጥቅሞች ነው ይዞልን የሚመጣው? አሁንስ እየተማርን ያለው ፎሬክስ ትሬዲንግ ምን ኦፖርቹኒቲ አለው? ሌላ ደግሞ ምን ሪስክስ አለው? ምንድነው ጉዳትስ ያለው የሚለውን በደንብ እንየው። ሶ በተለይ ጀማሪዎች ሆናችሁ አንደርስታንድ አድርጉኝ። አንደኛ ጥቅም ያለው ምንድነው? there is a high liquidity። ሊኩዊዲቲ ምን ማለት ነው? እሱን እናብራራ። ሶ it's ቀላል ተርጉም ነው። ሊኩዊዲቲ ማለት ስንተነት ነው ወይ እንግሊዘኛው ስናረዳው ፈሳሽነት፣ ፍሰት እንደማለት ነው አይደለ? ሶ ሁለት ነገሮችን አነጻጽሩ። በፍሰት እንግሊዘኛውን ቀጥታ አላስረዳችሁ። ለምሳሌ ውሃ ክሊር ውሃን እንዴ ብናፈሰው እንዴት ነው የሚፈሰው? ከዛ ላይ ደግሞ ማር አስቡትና ማርን ደግሞ ብናፈሰው እንዴት ነው ዝልግልግ እያለ ቀስ እያለ ነው የሚፈሰው። ውሃን ደግሞ ክሊርን ብናየው በአንዴ ይፈሳላል። ይሄን በአሴት ተረዱት። ሶ ለምሳሌ እንበልና እኔ ቤት አለኝ፣ መኪናም አለኝ፣ ጥሩ ቶዮታ መኪና አለኝ ይባል። ሶ ሁለቱንም ገበያ ላይ አወጣቸው። ሶ የቱ ነው ቀድሞ የሚሸጠው? ሪላቲቭሊ ብናስበው በተለይ ቶዮታ መኪና እኛ ሀገር ውስጥ ቶሎ ይሸጣል። ማርኬት ላይ ካወጣ ነው ብዙ ጊዜ ገዢ ያለ ቶሎ ይሸጣል። ቤት ደግሞ ስናመጣው ማርኬት ላይ ትንሽ ሊቆይ ይችላል አይደለ? የመጣ ሰው ሲያይ ሲደረደረኝ ሜቢ በሳምንታት አንዳንዴም በወራት ሊቆይ ይችላል። ሶ መኪናው ከቤቱ አንጻር ሊኩዊድ ነው ማለት ነው። ኤኒዌይስ ተርሙን ስንረዳው ግን አንድ ነገር ሃይሊ ሊኩዊድ ነው ለማለት ምን መሆን አለበት? ማርኬት ላይ ልሸጥ በወጣው ቶሎ ከእጄ የሚወጣና የሚሸጥ መሆን አለበት። ልገዛ ደግሞ ማርኬት ላይ በወጣ ቶሎ ማገኘውና ቶሎ መግዛት የምችለው መሆን አለበት ማለት ነው። ሶ when we come to the ማርኬትም ሃይ ሊኩዊዲቲ ነው ያለው ፎሬክስ ማርኬቱ ላይ። ሶ በሲኤፍዲውም ብንመጣ ልገዛ በፈልግ ማርኬቱ ላይ ብሄድ በአንዴ መግዛት እችላለሁ። ላይክ ኢን ፍራክሽን ኦፍ ሰከንድስ ዩሮ ዩኤስዲ 2 ሎት ሳይዝ ብል ለምሳሌ ወዲያው መግዛት እችላለሁ ማለት ነው። የያዝኩትንም ልሽጠው ብል ወዲያው መሸጥ እችላለሁ። በጣም ሊኩዊድ ነው። ወዲያው ገዢና ሻጭ እዛው በዛው አለ። ሶ ኢትስ ሊኩዊድ ማርኬት ማለት ነው። አንድ ጥቅሙ እሱ ነው። ወዲያው ገዢም ሻጭም ስላለ በጣም አንድ ያኛው ጥቅሙ ነው። ሌላኛው አክሰሲቢሊቲ ነው። አክሰሲቢሊቲ ማለት ኢንተርኔት ይኑረን ስልክ ወር ፒሲ ይኑረን እንጂ ማርኬቱን አክሰስ ማድረግ እንችላለን። ሲኤፍዲ ማርኬቱ በጣም ቅርብ ነው፣ አክሰሲብል ነው። ሶ ችግር የለውም። ትልቅ ፕሮሰስ የለውም። ባለፈው ስለ ፊቸር ኮንትራክት ሳወራችሁ ፊቸር ኮንትራክት ለስ አክሰሲብል ነው ከሲኤፍዲ አንጻር። አሁን እንደውም ሞር አቬለብል እየሆነ ነው እንጂ ለስ አክሰሲብል ነው። ሲኤፍዲ ሲሆን ላይክ ኢንተርኔት እና ስልክ ብቻ አክሰስ ማድረግ እንችላለን። ዛትስ ኢት። ሌላ አፎርዴቢሊቲ ነው። በተለይ ደግሞ ይሄን ከፊዚካል ቢዝነስ ጋር አነጻጽሩ። አንድ ቢዝነስ አሁን ልግባ ብትሉ ምን ያህል ካፒታል ነው የሚፈጅባችሁ? ስሞል ሱቅ እንኳን ልክፈት ብትሉ ላይክ ትንሽ ሬስቶራንት ልክፈት ብትሉ ብዙ ብር ያስወጣችኋል። when you come to this kind of business አሁን ፎሬክስ ትሬዲንግ እንደ ቢዝነስ ነው አንደርስታንድ እያደረግን ነው የምንመጣው። ስንመጣ ግን ከትንሽ ካፒታል ቀስ እያልን ማድረግ እንችላለን። በጣም አፎርደብል ነው። ከትንሽ አማውንት ኦፍ መኒ ማርኬቱን አክሰስ ማድረግ እንችላለን። ዛትስ ኢት። ሌላኛው ፍሌክሲቢሊቲ ነው። ፍሌክሲቢሊቲ ስንል ማርኬቱ ከረንሲ ማርኬቱና ሌሎች ማርኬቶች ላይ የነ ጎልድ የነ ኦይል ማርኬት በሳምንት 5 ቀን 24 ሰዓት ክፍት ናቸው። ሶ የፈለኩበት ሰዓት ላይ ስኬጁል አድርጌ እዚህ ማርኬት ላይ ትሬድ ማድረግ እችላለሁ። ለምሳሌ ቀን ሌላ አክቲቪቲ ካለኝ ማታም ትሬዱ ክፍት ነው። ማታ ሄጄ ትሬድ ማድረግ እችላለሁ። ማታ መሰራ ከሆነ ቀን መጥቼ ትሬድ ማድረግ እችላለሁ። ሶ የጊዜ ፍሌክሲቢሊቲ አለው። 24 ሰዓት ክፍት ስለሆነ በራሴ ታይም
ላይ ማስተካከዬ ትሬድ ማድረግ እችላለሁ ማለት ነው። ዛትስ ኢት ጥቅሙ። ሌላኛው ኢትስ ዳይቨርስ የሆነ ኢንስትሩመንት አሴት አለ። በተለይ ሲኤፍዲ ላይ ስንመጣ ከረንሲዎች አሉ፣ ጎልድ አለ፣ ሲልቨር አለ፣ ሜታልስ የምንላቸው ኢነርጂ ላይክ እንደ ኦይል አሉ፣ ክሪፕቶ ከረንሲዎች፣ ስቶክ አለ። የተመቸንን አይነት አሴት መርጠን በጣም ብዙ አሴት ስላለ እነዚህን አሴቶች ትሬድ ማድረግ እንችላለን። ዚትስ ዋን ኦፍ አድቫንቴጅስ ሌላው ማለት ነው። ይህን ካልን ከአድቫንቴጆቹ ሪስኩን እናውራ። ሪስኩ ኢት ኢዝ አ ኮምፕሊት ሎስ ኦፍ ካፒታል ሪስክ አለው። አንድ ስታት ልንገራችሁ። የተለያዩ ብሮከሮች ላይ የሚወጣ ዳታ አለ የሚለያይ። ኤኒዌይስ ኮመን የሆነ ስታት ብዙዎች ሼር የሚያደርጉበት ትሬድ ሊያደርጉ ሲኤፍዲን ከሚመጡ ከሪቴል ትሬደሮች፣ ሪቴል ትሬደር ማለት ነው ኢንዲቪዥዋሊ ትሬድ የሚያደርጉ በኦርጋናይዜሽን ውስጥ ታቅፈው ትሬድ የማያደርጉ ሰዎች ውስጥ ከሚመጡ 90%ቱ በ90 ቀን ውስጥ 90% ኦፍ ዜር ካፒታልን ሉዝ ያደርጋሉ ይባላል። this is a common understanding. ኤኒዌይስ ፊገሩ ምን ያህል አኩሬት ይሆን ባላቅም አብዛኛው ሰው ግን ማርኬቱ ላይ የሚመጣው ሉዝ ያደርጋል። ዋይ? እኛስ ከነዚህ ሉዝ ከሚያደርጉት ውስጥ እንዴት አንዱን በደንብ ዲስከስ እያደረግነው እንሄዳለን። ኤኒዌይስ ሪስኩ ምንድነው? ኮምፕሊት ሎስ ኦፍ ካፒታል ነው። ይሄ ማለት ነው ለምሳሌ ፊዚካል ቢዝነስ በመሰረት ለምሳሌ ሬስቶራንት አቋቋምኩኝ። ሬስቶራንት ባቋቁም ሬስቶራንቴ ከከሰረ ምን አደርጋለሁ? አትሊስት ወንበሩን ምናምን ሽጬ ያለኝን ማሽን የተወሰነ ብር ይዤ መውጣት እችላለሁ። when we come to this kind of trading, safety trading ግን የያዝኩትን ብር እንዳለ አጥቼው ነው የምወጣው። ኮምፕሊትሊ ሉዝ የማድረግ ቻንስ አለኝ ካፒታሌን ማለት ነው። this is a risk። ሁለተኛ ይሄን ሪስክ የሚያጎለው ምንድነው? ኢትስ በጣም አክሰሰብል ነው ማርኬቱ። አክሰሰብል ስለሆነ ማርኬቱ ላይክ ዊዝን ሚኒትስ ብሮከር አካውንት መክፈት እንችላለን። ዊዝን ሚኒትስ ሴል ባይ ማለት እንችላለን። በጣም አክሰሰብል ስለሆነ ይሄ ማርኬት ኢት ካን ቢካም ኢዝሊ ጋምብሊንግ መሆን ይችላል። ባይ እና ሴል ነው ያለው። በአንድ ደቂቃ ውስጥ ብሮከር አካውንት ማውጣት እችላለሁ። ከፍቼ ምንም እውቀት ባይኖረኝ ባይ እና ሴል ማለት አያቅተኝም። ኢት ካን ቢ ጋምብሊንግ ማለት ነው። ባይ ብዬ ካተረፍኩኝ ማየት፣ ሴል ብዬ ከከሰርኩኝ ማየት እችላለሁ። ዊዛውት ኖሌጅ ለመሰራት ቅርብ ነው። ማንም ሰው ደፍሮ ላይክ ሬስቶራንት ሱቅ ልክፈት ዝም ብሎ እንደ ቁማር አይልማል። ምክንያቱም ዘር ኢዝ አ ፕሮሰስ ሆን ሄዶ ንግድ ፍቃድ ያወጣል ምናምን። ለጋምብሊንግ ካይንድ ደግሞ ዚስ ካይንድ ኦፍ አይመችም። ፕሮሰስ ያለው ነገር ረጅም ነገር አይመችም። ላይክ ዚስ አሁን ሲኤፍዲ ትሬዲንግ እንደዚህ ረጅም አክሰሲቢሊቲ ቢኖረው ዲተርማይንድ የሆነ ጥናት ያጠና ሰው ነው የሚገባበት የነበር። አሁን ግን ዘር አክሰሲቢሊቲው በጣም ትልቅ ነው። ማንም ሰው መግባት ስለሚችልበት ጋምብሊንግ ለመሆንም በጣም ቅርብ የሆነ ማርኬት ነው። there is a significant risk። ይህንንስ እንዴት ነው የምቀነሰው? እንደ ቢዝነስ እንዴት ነው የምናየው? እና ከማይከስሩትና ከሚያተርፉት ወገን እንዴት ለመሆን እንችላለን? ምንማረውም ለዚህ ነው ማለት ነው። ይህን ካለን እዚህ ማርኬት ውስጥ ማን ናቸው ያሉት? ሲኤፍዲ ማርኬቱ ቤዝ የሚያደርግበት አለ። አሁን ወደ ከረንሲ ማርኬቱ ስንመጣ ግሎባል ፎሬክስ ማርኬቱ ላይ ነው ቤዝ የሚያደርገው ሲኤፍዲ ማርኬቱ። የሲኤፍዲው ፕራይስ የሚወጣው ከግሎባል ፎሬክስ ማርኬቱ ላይ ነው። ግሎባል ፎሬክስ ማርኬቱ ሌሎች ደግሞ ሲኤፍዲዎች ቤዝ የሚያደርግባቸው የነ ጎልድ ሊሆን ይችላል ኦር እነዛ። ይህን ማርኬት ማን ናቸው ፓርቲሲፓንቶቹ? ማን ናቸው ትሬድ የሚያደርጉት እዚህ ማርኬት ላይ? ደግሞ የኛስ ሮል ምንድን ነው የሚለውን ደግሞ በአጭሩ እንየውና የዛሬን ሴሽን ስንጨርስ ኦራይት ማርኬት ውስጥ ማን ናቸው የሚሳተፉት? እዚህ ጋር የተወሰነ ሊስት አለ። ማይነበብላችሁ ከሆነ ብዙ አትጨነቁበት፣ ሞጁሉ ላይ አለ። እዛ ላይ ሄዳችሁ በደንብ ታነቡታላችሁ። ሞጁሉም እንድታነቡት በደንብ አበረታታችኋለሁ። ምክንያቱም ያወራናቸው ኮንሰፕት በዲቴይል ደግሞ በተጻፈ ሁኔታ አለ። ሞጁሉን ከታች ዲስክሪፕሽን ላይ ታገኙታላችሁ። በደንብ ለፍቼ ነው የጻፍኩት ጋይስ፣ በደንብ እንዲገባችሁ አድርጌ። ፕሊዝ አሁን እዚህ ጋር ዲስከስ ያደረግነው ሄዳችሁ ደግሞ አንብቡት። ቢገርም አንደርስታንዲንግ ይኖራችኋል ብዬ አስባለሁ። እዚህ ማርኬት ውስጥ ማን ነው የሚሳተፈው? ማን አለበት? ማርኬቱ የሚንቀሳቀሰውም ተሳታፊዎች ስላሉት ነው። የሚገዛ የሚሸጥ አለ። ዋጋው እየጨመረ እየተወደደ ይመጣል፣ ወር እየቀነሰ ይመጣል። ማን ናቸው ኢንቮልቭ የሚያደርጉ ሜጀር ፓርቲሲፓንቶቹ? የመጀመሪያው በተለይ ከረንሲ ማርኬቱ ላይ ስንመጣ ኢትስ ኮሜርሻል ባንክስ፣ የተለያዩ የንግድ ባንኮች አሉ። ኢትዮጵያ ውስጥ ብዙ ባንኮች አሉ። በተለያየ ዓለም ዙሪያ ላይ የተለያዩ ባንኮች አሉ። እነዚህ ባንኮች የሚገርም አማውንት ኦፍ መኒ አንዱን ወደ አንዱ ይቀያየራሉ ማለት ነው። ሜጀር ፓርቲሲፓንቶቹ እነዚህ ናቸው። ትልቅ ቻንክ የሚይዙት ማርኬቱ በተለይ ከረንሲ ማርኬቱ ዶላር እንዲጨምር ዩሮ እንዲቀንስ ምናምን የሚያደርጉት በእነዚህ ባንኮች ውስጥ ያለ ፍላጎት መጨመር እንደ ፍላጎት መቀነስ ነው ማለት ነው። ማጆሪቲው ኮሜርሻል ባንኮች ናቸው። ሁለተኛው ሴንትራል ባንኮች ናቸው። ሴንትራል ባንክ ማለት የሀገሪቱ ማዕከላዊ ባንኮች ማለት ነው። አሁን ኢትዮጵያ ውስጥ ስንመጣ የኛ ብሔራዊ ባንክ የምንለው አለ። ዘን አሜሪካ ስንመጣ ዩኤስ ፌድ የምንለው ፌደራል ሪዘርቭ የምንለው አለ። ዩሮፒያን ዩኒየን ስትመጣ ኢሲቢ
ዩሮፒያን ሴንትራል ባንክ አለ፣ ዩኬ ላይ ስንመጣ ባንክ ኦፍ ኢንግላንድ አለ፣ ጃፓን ስንሄድ ባንክ ኦፍ ጃፓን አለ። እነዚህ የሀገራቱ ሴንትራል ባንኮች ናቸው። የሀገራቱ ሴንትራል ባንክ ማለት የሀገሪቱ ገንዘብ ተጠሪ ነው። የሀገሪቱን ገንዘብ ዋጋ በተለያየ ሁኔታ ማኒፕሌት ያደርገዋል። አሁን የኛ ሀገር ራሱ ባንክ ገንዘባችንን አይታችሁታል። በአንዴ ፍሎት አደረገው፣ ዋጋው እንዲጨምር ያደርጋል፣ እንዲቀንስ የተለያዩ ሜጀሮችን ይወስዳል። ከረንሲ ማርኬት ውስጥ ዳይሬክትሊ ኢንቮልቭ ያደርጋል ማለት ነው። ሌላ ደግሞ ዳይሬክት ኢንተርቬንሽንም አለው። አሁን የኛ ናሽናል ባንክ ዶላርን ይይዛላል። እንደ ሪዘርቭ የምንይዘው ዶላርን ነው። የተለያዩ ሀገራት ናሽናል ባንኮችም የተለያየ ሀገራትን ገንዘብ ይይዛሉ። ይህንን ገንዘብ ዳምፕ ያደርጉታል፣ ሊሸጡት ይችላሉ፣ ደግሞ አስፍተው ሊይዙት ይችላሉ። ይሄኛው የከረንሲ ማርኬቱ ላይ ኢንቮልቭ ያደርጋሉ ማለት ነው። ሌላኞቹ ሜጀር ፕሌየሮች ሴንትራል ባንኮች ናቸው። ሴንትራል ባንኮች ዳይሬክትሊ ማርኬቱ ላይ ትሬድ ላይ ያደርጉ ይችላሉ። እንደ ሪዘርቭ በመያዝ የያዙትን በመሸጥ ለምሳሌ አሁን ብሪክስ ካንትሪዎች ዶላርን ዳምፕ እያደረጉ ነው እየሸጡ ነው ሲባል ሰምተናል። ልክ እንደዚህ ሊሸጡ ይችላሉ፣ ደግሞ እንደ ሪዘርቭም ሊይዙት ይችላሉ። ሌላ ደግሞ የራሳቸውን ሀገር ገንዘብ ደግሞ ዋጋውን ከፍ ወር ዝቅ ለማድረግ ማርኬቱን ሊቆጣጠሩ ማኒፕሌት ሊያደርጉት ይችላሉ ማለት ነው። ሶስተኞቹ ሄጅ ፈንድስ የምንላቸው ናቸው። ሄጅ ፈንድስ የምንላቸው ኢንስቲትዩሽኖች ናቸው፣ ትላልቅ ኢንስቲትዩሽኖች ናቸው። ከተለያዩ ሰዎች ከተለያዩ ዌልዝ የሆኑ ሰዎች ፈንድ ይሰበስቡና ይህንን ፈንድ ትሬድ ያደርጉበታል። ማርኬቱ ላይ ገብተው ስፔኩሌት ለማድረግ ነው የሚገቡት፣ እነሱም ትርፍ ለማትረፍ ነው የሚገቡት። በፖርቶፎሊያቸው ውስጥ የተለያዩ አሴቶችን የተለያዩ ከረንሲዎችን ሊይዙ ይችላሉ። ብቻ ማርኬቱ ላይ ላርጅ ፕሌየር ናቸው እነዚህም ሄጅ ፈንድ የምንላቸው ማለት ነው። በዓለማችን ላይ ትላልቅ ሄጅ ፈንዶች አሉ። እነዚህ ሄጅ ፈንዶች ኢምቢሊየንስ የሆኑ ገንዘቦችን ያንቀሳቀሳሉ። ማርኬቱ ላይ ዳይሬክትሊ ኢንቮልቭ ያደርጋሉ ማለት ነው። ሌላኛው መልቲናሽናል ካምፓኒስ የምንላቸው ናቸው። በተለያዩ ሀገራት ላይ ብራንች ያላቸው ካምፓኒዎች፣ ለምሳሌ ኮካኮላን ብናይ በተለያየ ሀገራት አፍሪካ፣ ኤዥያ ሁሉም ቦታ ላይ አለው ብራንች አይደለ? በየሀገራቱ ከረንሲ ነው ስራ የሚሰራው። ደሞዝ ለመክፈል ሊሆን ይችላል፣ ለተለያዩ አክቲቪቲዎች ከረንሲ ይፈልጋል። ትርፉን ደግሞ በሚፈልገው ከረንሲ ሊወስድ ይችላል። የተለያዩ ከረንሲዎችን ልውውጥ ይሰራሉ ማለት ነው። እነዚህ መልቲናሽናል ካምፓኒዎች የተለያዩ ሀገራትን ገንዘብ ኤክስቼንጅ ያደርጋሉ፣ ማርኬት ውስጥ ኢንቮልቭ ያደርጋሉ ማለት ነው። ሌላኛውና ወደኛ ስንመጣ ደግሞ አንደኛው ብሮከሮች ናቸው። ብሮከሮች ማለት እኛ ትሬድ የምናደርግባቸው ፕላትፎርሞች ማለት ናቸው። እኛ ትሬድ የምናደርግባቸው ፕላትፎርሞች አሁን ከረንሲ ማርኬቱ ላይ ብንወጣ ቅድም እንደወራ ነው ከግሎባል ፎሬክስ ማርኬቱ ላይ ፕራይስ ያወጡና ለእኛ ሲኤፍዲን ይሰጡናል። እኛ ሲኤፍዲውን ትሬድ እንድናደርግ ማለት ነው። እኛ ትሬድ የምናደርገውን ሲኤፍዲ ደግሞ እነሱ ሄደው ግሎባል ፎሬክስ ማርኬቱ ላይ ሄጅ ሊያደርጉት ይችላሉ፣ ራሳቸውን ሪስክ ለመቀነስ ማለት ነው። ዲቴል አወሳስባቸው አታስቡ። ኤኒዌይስ ብሮከሮች እና እኛ በጣም ማርኬቱ ላይ ኢምንት የሆነ አስተዋጽኦ ያለን፣ በተለይ እኛ ሪቴል ትሬደሮች ጠብታ እንኳን የማርኬቱን ቮሊዩም አናወጣም። ዳይሬክትሊም ኢንቮልቭ አናደርግም። ቅድም እንደነገርኳቸው ነው እኛ በሲኤፍዲ ነው ኢንቮልቭ የምናደርገው። ኢንቮልቭ እናደርግበት የምንችለው መንገድ ምንድነው? እኛ ትሬድ ስናደርግ የእኛን ሪስክ አቮይድ ለማድረግ ብሮከሩ ሄዶ ሄጅ ሊያደርግ ይችላል ኢን ዘ ግሎባል ፎሬክስ ማርኬት። ዛትስ ኦንሊ ዌይ እንጂ እኛ ሪቴል ትሬደሮች ማርኬቱ ላይ ሄደን ቮሊዩም አናዋጣም። ምንም አይነት ትልቅ ትሬደር ቢሆን ምንም አይነት ቮሊዩም ቢይዝ ማርኬቱ ላይ ሄደን እኛ የምናዋጣው ቮሊዩም የለም ማለት ነው። ምክንያቱም ሲጀምር እኛ ሲኤፍዲ ትሬደሮች ነን። ሲኤፍዲ ነው ትሬድ የምናደርገው ኤንድ ዊ ዶንት ሆልድ አሴቱን አንይዞም። አሁን ዩሮን ለምሳሌ እኔ የፈለገ ሎት ሳይዝ ቢይዝ ኢትስ ሲኤፍዲ ትሬድ ማድረገው ብሮከሩ ከግሎባል ማርኬቱ ላይ አምጥቶ ፕራይስ እያሳየኝ ነው እንጂ ኢትስ ናት ላይክ ከማርኬቱ ላይ ሄጄ ባይ እና ሴል እንዳደረኩ አይደለም። የማርኬቱ ቮሊዩም ላይ በጣም ትንሽ ኢምንት የሆነ ነው የኔ ሲግኒፊካንስ ማለት ነው። አዘርዋይስ ዋናው ፕሌየሮች ኮሜርሻል ባንክስ፣ ሴንትራል ባንክስ፣ ሄጅ ፈንድስ፣ መልቲናሽናል ካምፓኒዎች ናቸው። ዘም ብሮከርስ በጣም በትንሽ አስፔክቱ፣ የኛ ደግሞ ኦልሞስት ኖ በሚባል አይነት አስፔክት ነው ያለን ፕሌየርነት ማለት ነው። እነዚህ ናቸው ማርኬት ፓርቲሲፓንቶቹ ጋይስ። ማርኬቱ ላይ ማን ነው የሚሳተፈው፣ የማርኬቱን ዳይሬክሽን ሴት የሚያደርገው፣ ማን ነው የሚገዛው፣ ማን ነው የሚሸጠው የሚለውን ነገር ለማየት ሞከርን። ፎሬክስ ትሬዲንግ ምንድን ነው ያሉት ሚስኖመሮች ትንሽ አንደርስታንዲንጋችንን ክሊር ለማድረግ በደንብ አየን ማለት ነው። ኔክስት ሴክሽን ላይ ደግሞ ስለ ፎሬክስ ብሮከሮች እናወራለን። መሀል ላይ ብሮከሮች እያለን እየጠቀስን ነበር አይደለ? ፎሬክስ ብሮከሮች ምንድን ናቸው? ምን አይነት ታይፖች አሉ? አንዱን ከአንዱ እንዴት ነው የምንለየው? ኤንድ ደግሞ እንዴት ፎሬክስ ብሮከር እንምረጥና ማን ላይ ትሬድ እናድርግ የሚለውን በደንብ ዲስከስ እናደርጋለን። እንደተለመደው የዚህ ክላስ ሙሉ ሞጁል የዚህ ቪዲዮ ዲስክሪፕሽን ላይ ታገኛላችሁ። ፕሊዝ ሄዳችሁ በደንብ አንብቡት። ኔክስት ሴክሽን ላይ ስለ ፎሬክስ ብሮከሮች ለማውራት እንገናኛለን ጋይስ። ይመቻችሁ።